ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪ ርዕስ መጥቻለሁ። በዚህ ቪዲዮ ለእናንተ ልነግራችሁ የፈለግኩት የጨጓራ ባክቴሪያ እንዴት ነው መከላከል የምንችለው የሚለውን በደንብ አብረን እንማማራለን ማለት ነው። ከዛ በፊት እንደተለመደው ለቻናሌ አዲስ ሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከመጨረሻ እንድታዩ ስል ጠይቃለሁ። ነባር ቤተሰቦችም ላይክ ሼር ያደረጋችሁ የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎች እንዲማማሩበት እውቀት እንዲያገኙበት ፋሚሊ እንዲያስተምሩበት በማድረግ የድሮ ትብብራችሁ እንዳይለይ ስል ጠይቃለሁ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስገባ እንደሚታወቀው የጨጓራ ባክቴሪያ ጨጓራን ሊያጠቃ የሚችል የባክቴሪያ አይነት ነው። በተለይ ደግሞ ጨጓራ ላይ ለብዙ ጊዜ በመቀመጥ የጨጓራ ቁስለትና ቀስ እያለም የተለያዩ ችግሮችን ሊያስከትል የሚችል የባክቴሪያ አይነት ነው። በተለይ ደግሞ ቶሎ ካልታከመና ቶሎ ዲቴክት አልተደረገ እንደሚታወቀው የጨጓራ ባክቴሪያ መጀመሪያ አልሰር የጨጓራ ቁስለት የፔፕቲክ አልሰር ዲዚዝ ብለን የምንጠራውን ያስከትላል። ቀስ እያለ ደግሞ የጨጓራ ካንሰር ሊያስከትል ይችላል ማለት ነው። እንደሚታወቀው እንግዲህ የጨጓራ ካንሰር ከሚያስከትሉ ነገሮች ውስጥ አንደኛው የጨጓራ ባክቴሪያ ነው። ሁለተኛው ደግሞ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረጎችን አዘውትረን የምንጠቀም ከሆነ በእነሱ ምክንያት ሊከሰት የሚችል የጨጓራ ካንሰር ይኖራል ማለት ነው። ስለዚህ የጨጓራ ባክቴሪያን ቶሎ ትሪት ማድረግ እነዚህ ችግሮችን እንድናስወግድ ትልቅ ሚና አለው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ምን ምን መከላከያ ዘዴዎችን ብንተገብር ነው የጨጓራ ባክቴሪያን ሰውነታችን ውስጥ እንዳይገባ መከላከል የምንችለው የሚለውን አንድ ባንድ እናያለን ማለት ነው። የመጀመሪያው ሃይጂን እና ሳኒቴሽን ነው። በተለይ ደግሞ ንጽህናን በአግባቡ በመጠበቅ የጨጓራ ባክቴሪያን ማስወገድ እንችላለን። ለምሳሌ እንደሚታወቀው እጃችን እና አጠቃላይ የእጃችን ንጽህና መጠበቅ በተለይ ደግሞ በደንብ በውሃና በሳሙና መታጠብ ከምግብ ከማዘጋጀታችን በፊት ከሽንት ቤት መልስ አንዳንድ እቃዎችን ከነካን በኋላ እንዲሁም ማረፊያ ክላስ ወይም ደግሞ ተኝተን ከቆየን በኋላ እጃችን በደንብ በውሃና በሳሙና መታጠብ የጨጓራ ባክቴሪያን ስፕሪድ ወደ ሌላው እንዳይተላለፍ ወይም ደግሞ ይሄ ትራንስሚሽኑን መቀነስ እንችላለን ማለት ነው። ለምሳሌ ይሄን ምንድነው የሚታወቀው ብዙ ጊዜ ትራንስሚት ያደርጋል። በተለይ አንድ ሰው እንቅልፍ ተኝቶ ቆይቶ ፐሪያናል ኤሪያውን ሊነካ ይችላል። በዛ ሂደት ሰው ጋር ሊበላ ይችላል ምግብ አንዳንድ እቃዎች ሊነካ ይችላል። ያኛው ሰው ደግሞ ያንን እቃ ሲነካ ክሎዝ ኮንታክት ካለ ከአንድ ሰው ወደ አንድ ሰው የመተላለፍ አቅሙ ከፍ ይላል ማለት ነው። ስለዚህ በአግባቡ የእጃችን ንጽህና መጠበቅ የጨጓራ ባክቴሪያ በቀላሉ ወደ ሰውነታችን እንዳይገባ ማድረግ እንችላለን ማለት ነው። ሁለተኛው የምግብ ንጽህና መጠበቅ ነው። ደግሞ ፉድ ሴፍቲ ብለን የምንጠራውን በአግባቡ መጠበቅ ነው። ለምሳሌ ፕሮፐር የሆነ ፉድን መጠቀም እንደሚታወቀው አንዳንድ ምግቦች ከተረፉ በኋላ ሬፍሪጀሬተር ወይም ደግሞ ፍሪጅ ላይ ቢቀመጡ እጅግ በጣም አሪፍ ነው ማለት ነው። ምክንያቱም ስቶሬጅ ኤሪያዎች ትልቅ ፋክተር አላቸው ማለት ነው። ከዚህ በተጨማሪ ያልበሰሉ ምግቦችን ከመጠቀም መቆጠብ ነው። እንደሚታወቀው ንጽህናቸው ያልተጠበቁና ያልበሰሉ ምግቦችን አዘውትረን የምንጠቀም ከሆነ የጨጓራ ባክቴሪያ ከሰውነታችን ሊገባ ይችላል ማለት ነው። ይሄ ስንመገብ ምግብ ወደ ሰውነታችን ሊገባ ይችላል ማለት ነው። ከዚህ በተጨማሪ ኮንታሚኔትድ የሆኑ ፉዶችን ከመጠቀም መቆጠብ ነው። በተለይ ደግሞ እነዚህ ፐርሸብል የሆኑ ፉዶችን ቶሎ ከበሰሉ በኋላ ቶሎ በመጨረስ መመገብ እንችላለን። ምክንያቱም እነዚህ ፐርሸብል የሆኑ ፉዶች ብዙ ጊዜ ለብዙ ሰዓት በሚቆዩበት ሰዓት ባክቴሪያ ፕሮሊፍሬሽን በጣም ስለሚበዛና ሊበከሉ ስለሚችሉ አንዱ ለኤች ፓይሎሪ ወይም ደግሞ ለጨጓራ ባክቴሪያ እንድንያዝ መንስኤ ይሆናሉና ምግብን በአግባቡ አብስሎ መጠቀም ፕሮፐር የሆነ ስቶሬጅ ኤሪያ ማስቀመጥ እንደገና ደግሞ ያልበሰሉ ምግቦችን በማስወገድ ኮንታሚኔት የሆኑ ፉዶችን ቶሎ እነዚህ ፐርሸብል የሆኑ ፉዶችን ቶሎ በመመገብ ለጨጓራ ባክቴሪያ እንዳንያዝ ትልቅ ሚና አላቸው ማለት ነው። ሁለተኛው ኢርሊ ዲቴክሽን እና ትሪትመንት ነው። በተለይ ደግሞ ቶሎ ህክምና የሆነ ምልክት የሚያይ ከሆነ አንድ ሰው ቶሎ
ህክምና በመሄድ ዲቴክት ሊደረግ ይችላል። ስለዚህ ዲቴክት ሲደረግ ብዙ ጊዜ ኤች ፓይሎሪ አለ ወይም የለውም የሚለውን በደንብ መለየት ነው። ከተለየ በኋላ ፖዚቲቭ ከሆነ አንድ ሰው በኤች ፓይሎሪ መድኃኒት ሊጀምር ይችላል ማለት ነው። ስለዚህ ቴስቲንግ በጣም ኢምፖርታንት ነው ማለት ወይም ደግሞ ቴስት መደረግ አሪፍ ነው። በተለይ ደግሞ አሁን የሚሰሩ የተለያዩ ምርመራዎች አሉ። ለምሳሌ ዋይዳል ቴስት ብለን የምንጠራው አለ እና ደግሞ ስቱል ኤግዛሚኔሽን ብለን የምንጠራው አለ። እንደሚታወቀው ዋይዳል ቴስት ብዙ ጊዜ በጣም ሴንሲቲቪቲ ነው ወይም ደግሞ ፎልስ ፖዘቲቭ የማድረግ አቅሙ ከፍ ይላል ማለት ነው። ምክንያቱም አንድ ሰው ከዚህ በፊት በጨጓራ ባክቴሪያ ታክሞ ከሆነ ለብዙ ሰዓት ይሄ ፎልስ የሆነ አንቲጅን ሊኖር ይችላል እና ሁሌ ሲመረመር ፖዘቲቭ ሊያደርግ ይችላል ማለት ነው። ስለዚህ ፎልስ ሪዲንጉ ኤግዛጅሬት ሊያደርግ ይችላል ማለት ነው። ስለዚህ ስቱል ኤግዛሚኔሽን መሰራቱ የተሻለ ነው እያምናለሁ እና በዚህ መለየት እንችላለን። ስለዚህ ቴስት መደረግ አለብን። ከዛ በኋላ የጨጓራ ካለ ምግብ አይሜን መድኃኒት መጀመር እጅግ በጣም አስፈላጊ ነው ማለት ነው። እንደሚታወቀው ፕሮፐርሊ ዲቴክት ከተደረግን በኋላ ኤፌክቲቭ የሆነ ትሪትመንት አለው ወይም ደግሞ እነዚህ አንቲባዮቲኮች አሉ ማለት ነው። ስለዚህ እነዛን አንቲባዮቲኮች ወስዶ ኤራዲኬት ማድረግ ይችላል ማለት ነው። እንደሚታወቀው ብዙ ጊዜ ቶሎ ትሪትመንቱን መጀመር እና ቶሎ ዲቴክት መደረግ የሚጠቅመው ምንድነው? የተለያዩ ኮምፕሊኬሽኖች እንዳይከሰት ማድረግ እንችላለን። ለምሳሌ ቅድም የጠቀስናቸው አንደኛ ዴይሊ የምናያቸው እነዚህ በጣም ወርዝ የሆኑ ሲምፕተሞችን መከላከል እንችላለን። ለምሳሌ የሆድ ቁርጠት ሊኖር ይችላል፣ አለመመቸት ሊኖር ይችላል፣ ተቅማጥ ሊኖር ይችላል። እነዚህ ነገሮች ሳይኮሎጂካሊ እኛን ሊጎዱን ይችላሉ እና አንደኛ እሱ ማስወገድ እንችላለን። ሁለተኛ ደግሞ ፔፕቲክ አልሰር ዲዚዝ ብለን የምንጠራው ነው ወይም ደግሞ የጨጓራ ቁስለት ሊከሰት ይችላል። የጨጓራ ቁስለት ሲኖር እንደሚታወቀው ምግብ ራሱ ላይመች ይችላል። እንደገና ደግሞ ሊደማ ይችላል። ስለዚህ ለአኒሚያ ልንጠቃ እንችላለን። ምቾት ላይሰማን ይችላል እና ብዙ ችግር ሊያመጣ ይችላል ፔፕቲክ አልሰር ዲዚዝ ብለን የምንጠራው። ሌላው ደግሞ እነዚህ ይሄ ፔፕቲክ አልሰር ዲዚዝ ወይም ደግሞ ይሄ ጨጓራ ቁስል ለብዙ የሚቆይ ከሆነ አብኖርማል የሆነ ሴል ግሮዝ ሊኖር ይችላል ወይም ደግሞ ከቁጥጥር የዘለለ የሴሎች እድገት ሊኖር ይችላል። በዛ ሂደት የጨጓራ ካንሰር ወይም ደግሞ የጋስትሪክ ሲኤ ብለን የምንጠራው ዴቨሎፕ ልናደርግ እንችላለን እና ቶሎ ትሪት መደረግ እጅግ በጣም አሪፍ ነው ማለት ነው። ህክምናው እንደሚታወቀው ሁለት አይነት መድኃኒቶች ይሰጣሉ። አንደኛ ትሪፕል ቴራፒ የሚባል ነው። ይሄ ኢራዲኬሽን ቴክኒክ ትሪፕል ቴራፒ እና ኳድራፕል ቴራፒ እየተባለ ይጠራል ማለት ነው። ትሪፕል ቴራፒ እንግዲህ የሶስት መድኃኒቶችን ኮምባይንድ አድርጎ መጠቀም ነው። ለምሳሌ እነዚህ መድኃኒቶች አሞክሳሲሊን 1 ግራም ፒኦቢአይዲ ለ7 ቀን ይታዛል። ክላርትሮማይሲን 500 ሚሊ ግራም ፒኦቢአይዲ ለ7 ቀን ይታዛል። እንዲሁም ኦሚፕራዞል 20 ሚሊ ግራም ፒኦቢአይዲ ለ7 ቀን ሶስቶችን ኦቨርላፕ አድርጎ መውሰድ ይችላል ማለት ነው። እነዚህ ፈርስት ላይን ትሪትመንት ናቸው። ነገር ግን ይሄ ፌል በሚያደርግበት ጊዜ ኳድራፕል ቴራፒ የሚባለውን መቀጠል እንችላለን። ይሄ ኳድራፕል ቴራፒ የአራት መድኃኒቶች ውህደት ነው። ነገር ግን ብዙ ጊዜ በፈርስት ላይን ትሪትመንት ወይም ደግሞ በትሪፕል ቴራፒ የመመለስ አቅሙ ከፍ ስለሚል በፕሮፐርሊ የተጠቀምነውና በደንብ በስርዓት ተወሰድነው መድኃኒቱን 100% ኤራዲኬት የማድረግ አቅሙ ከፍ ያለ ነው እና በስርዓት መውሰድ አሪፍ ነው። ሶስተኛው እና የመጨረሻው ስናይ ብዙ ጊዜ ይሄ ፕሪቨንት ማድረግ አለብን ስፕሪዱን ማለት ነው። ወይም ደግሞ ይሄ አንኮንትሮል የሆነ ትራንስሚሽን ምናምን የሚኖር ከሆነ እሱን በደንብ መቆጣጠር አለብን ማለት ነው። ለምሳሌ እያንዳንዱ ትሪትድ ኢንዲቪዥዋል ወይም ደግሞ ፖዚቲቭ የሆነ ሰው መድኃኒቱን በአግባቡ ቢወስድም ነገር ግን ወደ ሰዎች የማስተላለፍ አቅሙ ከፍ ሊል ይችላል። ለምሳሌ ይሄ ኤች ፓይሎሪ እንደሚታወቀው ወደ ሰው ሊተላለፍ ይችላል። ለምሳሌ ወደ ፋሚሊ ሜምበር ሊተላለፍ ይችላል። በክሎዝ ኮንታክት ሊተላለፍ ይችላል ከሰዎች ወደ ሰዎች ማለት ነው። ስለዚህ ኤች ፓይሎሪ ትራንስሚት ያደርጋል ወደ ሰው ማለት ነው። ለምሳሌ አንደኛ መተላለፊያ መንገዱ ፌክ ኦራል ብለን የምንጠራው ነው። ወይም ደግሞ አንድ ሰው በተለይ ደግሞ ሰገራ ከነካ በኋላ ሊሆን ይችላል። ሰገራውን ተጣጥቶ የሆነ ቦታ ላይ ከወደቀ በኋላ ውሃና ምግብ ሊበክል ይችላል። ወይም ደግሞ ሰውየው በእጁ ሊነካ ይችላል እና ያን ሰው ሄዶ ምግብንና ውሃን ሊበክል ይችላል ማለት ነው። በዛ ሂደት ወደ ሰዎች የማስተላለፍ አቅሙ ከፍ ይላል ማለት ነው። ይሄ ሞስት ኮመን ነው እንደሚታወቀው የፌክ ኦራል ብለን የምንጠራው። ሁለተኛው ደግሞ ኦራል ትራንስሚሽን ብለን የምንጠራው አለ።
እንደምታውቀው ይሄ እንግዲህ ስፕሪድ የሚያደርገው ብዙ ጊዜ በሳሊቫ ሊተላለፍ ይችላል፣ ምራቅና በልጋግ ሊተላለፍ ይችላል ማለት ነው። ለምሳሌ በኪሲንግ ሰዎች ኪስ ያደረጉ ሊሆን ይችላል ሊተላለፍ የሚችለው። ሌላው በተለይ ደግሞ አልባሳትን ሼር በሚያደርጉበት ጊዜ ለምሳሌ አንድ ሰው የተጠቀመበትን አልባሳት ወደ ሌሎች የሚጠቀሙበት ከሆነ በተለያየ ሴክሬሽን ሊኖር ስለሚችል ሳሊቪያ እንደገና ደግሞ ምራቅ ምናምን ሊሆን ስለሚችል የመተላለፍ አቅሙ ከፍ ይላል ማለት ነው። ሶስተኛው ደግሞ ኢንቫይሮንመንታል ኮንታሚኔሽን ለምንጠራው ለምሳሌ ይሄ ኢንፌክሽየስ የሆነ ባክቴሪያ ኢንቫይሮንመንት ሊበክል ይችላል። ለምሳሌ አንድ ሰው ሲጸዳዳ በጎርፍ አማካኝነት በተለያየ በንፋስ አማካኝነት ባክቴሪያ ኢንቫይሮንመንት ላይ ሰርቫይቭ ያደርጋል እንደምታውቀው እና ኮንታሚኔት ሊያደርግ ይችላል። ሰርፌሶችን ኮንታሚኔት ያደርጋል፣ ውሃን ኮንታሚኔት ያደርጋል፣ ምግብን ኮንታሚኔት ያደርጋል። በዛ ሂደት ሌሎች ሰዎች ሲጠቀሙት እነሱ ሃርቦር ያደርጉታል ማለት ነው፣ ወይም ደግሞ ወደ እነሱ ወደ ሰውነታቸው ውስጥ ይገባል ማለት ነው። በዛ ሂደት ሰዎች እንዲጠቁ ያደርጋል እና ፕሪቨንት ማድረግ በጣም አስፈላጊ ነው ማለት ነው። ሌላው ደግሞ ይሄ መተላለፊያ መንገዱ በጣም ዝቅተኛ ቢሆን ቬክተር ትራንስሚሽን የሚባል አለ፣ ግን ለስ ኮመን ነው። ነገር ግን ብዙ ጥናቶች እንደሚያስረዱት አንዳንዴ ዝንቦች ኤች ፓይሎሪን ከሰው ወደ ሰው ሊያስተላልፉ ይችላሉ ተብሎ ይታሰባል። ለምሳሌ ዝንቦች እንግዲህ ሰገራ ላይ በሚያርፉበት ጊዜ ይሄ በተበከለ ነገር ወይም ደግሞ ሰርፌስ ኤሪያ በሚያርፉበት ጊዜ ነክተው ይሄዱና ምግብ ሊበክሉ ይችላሉ፣ ውሃ ሊበክሉ ይችላሉ፣ ሌላ ነገሮች ሊነኩ ስለሚችል ወደ ሰው የማስተላለፍ አቅም ይኖራቸዋል ተብሎ ይታሰባል። ነገር ግን ይሄ ሬር ነው ማለት ነው። ስለዚህ እነዚህን ነገሮች በመተግበር ኤች ፓይሎሪ ከሚያመጣው ኮምፕሊኬሽን ራሳችንን መከላከል እንችላለን ማለት ነው። ብዙ ጊዜ እንግዲህ የጨጓራ ባክቴሪያ መከላከያ መንገዶቹ በጣም ቀላል ቢሆኑም ነገር ግን ሰውነታችን ውስጥ ከገባ ሊያስከትል የሚችለው ችግር በጣም ላይፍ ትሬቲንግ ኮንዲሽን ሊፈጠር ይችላል ማለት ነው። ለምሳሌ ከብዙ አመት በኋላ ወይም ደግሞ ስሩ ላይፍ ይሄ ጋስትሪክ አልሰር ወይም ደግሞ የፔፕቲክ አልሰር ዲዚዝ ያለ የምንጠራው እሱ በጊዜ ሂደት ቶሎ ካልታከምና ትሪት ካልተደረገ ለጨጓራ ካንሰር ሊዳርገን ይችላል ማለት ነው። ስለዚህ ምንድነው እዚህ ላይ መናገር የምፈልገው፣ አንደኛ ንጽህናን በአግባቡ መጠበቅ በጣም አሪፍ ነው። ሌላ ደግሞ አንድ ሰው ለምሳሌ የጨጓራ ባክቴሪያ አለበት ከተባለ ምግቡም ይሄን መድኃኒቱን ፕሮፐርሊ ወስዶ ቶሎ መዳን ይችላል ማለት ነው። ከዛ በተጨማሪ ደግሞ ወደ ሰዎች የማስተላለፍ አቅም ስለሚኖረው አትሊስት በተቻለው አቅም ቅድም የጠቀስናቸውን ነገሮች መተግበር በጣም አስፈላጊ ነው ማለት ነው። ዛሬ እንግዲህ አሪፍ ግንዛቤ ስለ ጨጓራ ባክቴሪያ እንዴት ፕሪቨንት ማድረግ እንደምንችል ጥሩ ግንዛቤ አግኝታችኋል ብዬ አስባለሁ። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ፣ ሼር እንዲሁም ደግሞ ሳብስክራይብ ያደርጋችሁ የድሮ ትብብራችሁ እንዳይለይ ስል ጠይቃለሁ። ባይ ባይ።